ይሄን ፈልግ ነበር አይደለም? ይኸውልህ አብርሽ ቁም ነገር ላወራህ ነበር አይደል? እንዴ ቆይ አንዴ ይኸውልህ አንዴ በእናትህ ነበር እኔ በእናትህ እሺ ነገሮችን መወሰን አልችልም እንዴ? አይደለም ኤርሚያ አትጨናነቂ፣ መጀመሪያ አትጨናነቂ። እሱ ሚሊሽን ስሚ በእናትሽ አይደል? እኔ የምፈልገው ነገር ላስረዳሽ አንድ ጊዜ ብቻ እድል ስጪኝና ሁሉንም ነገር ላስረዳሽ። ከዛም በኋላ የፈለግሽውን ውሳኔ ትወስኛለሽ። አንድ ደስተኝና የምፈልገውን ነገር ላውራሽ ቢያንስ ሄርሚ። የተለየ የምታስረዳኝ ነገር አለ ሄርሚ? ሁሉም ነገር እንደምታውቂውና እንዳየሽው ነው። ምንም አዲስ የተፈጠረ ነገር የለም። እኔ ከዛ በፊት ያ ሁሉ ነገር አንቺ ላይ ያደረኩኝ የነበረው ወልጄና ቆሜ በስተክር ማውራት ትችላለህ ሄርሚ። በእግዚአብሔር እንዴ ሁሉንም ነገር ወልጄ አልነበረም እያደረኩት የነበረው። እያየሽ ነበር አይደለ? በቃ የሚያስገድደኝ ነገር ነበር በጊዜው። አንቺ ላይ እንደዛ ለመሆን ፈልጌ አይደለም። ወልጄ ፈቅጄ ያደረኩት ነገር የለም። በእናትሽ ሄርሚ ፕሊዝ ተረጅኝ። ስልክ አላነሳልሽኝ፣ ቴሌግራም ጻፍኩልሽ፣ ብዙ ነገር ሞከርኩኝ። እሱም ከቡታጀራ የመጣው ለኛ ጉዳይ ነው። ምንም የተሻለ ነገር ያወራኸኝም ነገር የለም፣ ምንም የለም። ከዛ ባለፈ ደግሞ ልታወራኝ የፈለከው ለምንድን ነው? እንኳን ደህና መጣህ ወደ አዲስ አበባ። ከዛ ባለፈ ግን እሱን ይዘህ ከቡታጀራ ጀምሮ ለኛ ጉዳይ አይደለም። ምክንያቱም እኔ ራሴ ውሳኔ ያለኝ ገባ። እሱን ይዘህ እንድትመጣ አልፈለኩም። እኔ እሱ ማግኘት ብፈልግ ብዙ ኦፖርቹኒቲዎች አሉ ገባ። ይቅርታ እሺ፣ ጥፋተኛ እንደሆነ ይችላል። ይኸውልሽ ምን አለ መሰለሽ አሁን በቃ ማለት ደስ አይልም። መጀመሪያ በተፈጠረው በሰላማችሁ እና ደስ በሚለው ነገራችሁ ውስጥ እንድትቀጥሉ ስለፈለኩ ነው። ይቅርታ መደራረግ እንደምትፈልጉ በእርግጠኝነት ይኸውልሽ፣ አንደኛ አብርሃም አንቺም ሁለታችሁ ማሳዝናችሁኛል። ተለያይታችሁ እንድትቀሩ አልፈልግም። በቃ ይሄ አንተ ሀሳብ ነው። ከዛ ባለፈ ከዚህ በፊት በጣም ብዙ ነገር የተጎዳው ሰው ነኝ ገባ። ራሴን ከዚህ በላይ በቃ ይኸውልሽ፣ ከዚህ በኋላ ለሚፈጠሩት ለእያንዳንዱ ነገሮች እኔ ዋስትናውን ወስዳለሁ። ምሪ ነው እውነት። እኔ ክስሻለሁኝ ይሄን ብቻ ነግሬህ ነበር አብርሃም እኮ አንዴ ብቻ አምነሽ ተቀበይኝ። ከዚህ በኋላ ያለውን ነገር ለኔ ታዩ። በቃ እኔ ክስሻለሁ። ይሄን ፕሊዝ በእናትሽ ታረኝ። ነግሬህ ነበር እኮ ወደጄ ፈልጌው አይደለም ያደረኩት ነበር። ያስቀምጥከኝ አታገኘኝም ብዬ ነግሬህ ነበር ገባ። ቢገባ እስካሁን ያሳለፍኩት ህይወት ይገባ ነበር ገባ። ዛሬ ቀጣ ባደርግልህ ነገ ተመልሰክ የምታደርገውን ነገር በጣም ግልጽ ነው አብርሃም። ኖ አንድ ጊዜ አዳምጪኝ። ከህይወቴ ውጪ ካልከኝ በጣም ብዙ ጊዜ ቆይተሃል። ምናልባት ከህይወቴ ውጪ ብለኸኝ ከዛ እሺ ብዬ እወጣለሁ፣ አለቅሳለሁ። ከዛ ተመልሰህ ስትመጣ ደግሞ እንደዛው ታገኘኛለህ። ዛሬ እንደዛ አይደለም። ዛሬ እንደዚህ አይነት ነገር ጠብቀህ እንዳይሆን። ከዛ ባለፈ ከኔ እንኳን ለመለየት በሷ ፊት እንደዛ ብለኸኝ እሷ ጀብድነት እንዲሰማት አደረክ። በቃ በጣም ከጎንህ ሆኜ ነገሮችን አንደርስታንድ ለማድረግ በጣም ብዙ ስቴፕ እየሄድኩኝ ነበር ገባ። ስለዚህ አሁን እንደዚህ ብዬ ስላንተ መጥፎ ነገር ምንም ማውራት አልፈልግም። ግን ቢገባ እስካሁን ያሳለፍነው ነገር በቂ ነው ብዬ አስባለሁ ገባ። ወድጄ እኮ አይደለም ሄርሚ፣ አይተሻል እኮ የዛ የዳኒና የሩታ ስራ ነው ሁሉ ነገር እኮ ሄርሚ። ለአንቺ የተደበቀ ነገር የለም አይደለ እንዴ አይተሻል እኮ የፋይል ይዘውብኝ ሁሉ ነገር። አሁን እኮ እንዲህ በኮንፊደንስ መንቀሳቀሰው እኔ ማድረግ ያለብኝ ነገር ስላደረኩኝ ነው ገባሽ? ኤርሚ ተረጅ ወሰን ያለብኝ ነገር ወስኜ ነው። ፕሊዝ ተረጅኝ በእግዚአብሔር። እንዴ ኤርሚ አይደለም እውነት። አሁን እኔ ምን እንደተሰማኝ ታውቃለህ? እኔ ይቅርታውን እቀበለዋለሁ። ከዛ በኋላ አሁንም ነገ ተመልሳ ትመጣና እሱን የምታለያይበት ነው። በቃ እንደዚህ አይነት ነገር እንዳይፈጠር በቃ አልፈልግም። አብርሃም ልቀቀኝ። እንደዚህ እንድትሆን አልፈልግም። ሲጀመር እኔ አላስፈልግህም። በቃ እንደማላስፈልግህ በጣም እየነገርከኝ ነበረ። በጣም ብዙ እኔ ኤርሚ ይኸውልሽ እንኳን አንድ ነገር ልታረግልኝ አልቻልክም። ከዛ ቢያንስ ባስቀመጥከኝ ቦታ አታገኘኝም። በውስጥ እንኳን ቢያንስ የጻፍክልኝ ነገር የለም እንዴ? ስልክ ይሄን ያህል ሷጋ ነው እንዴ? አይደለም አንድ ነገር እንኳን ኢንፎርሜሽን ከልብ ነው ወይ እንኳን እያልኩክ እንደዛ እያልከኝ ነበረ። እኔ አላሳዝንም። እኔ ሁሌ በሰው ፊት ባንተ ነገር አንገቴን መድፋት አለብኝ። በቃ ያልተፈለኩበት ቦታ ላይ እንድቆም አታድርገኝ። ለምን በቃ አንተ ህይወትን ለመጨረስና ከኔ ጋር አዲስ ህይወት ለመጀመር ዝግጁ ሆንክ ሰው አይደለም። እኔ ደግሞ ሴት ልጅ ነኝ፣ እድሜ ይሄዳል፣ ብዙ ነገር አለብኝ ገባ። ስለዚህ ራስህ አንተን ለመርሳት እየሞከርኩ ነው ያለሁት። ወደ ራሴ አትምጣ። ይቅርታ እሱንም ይዘህ ስለመጣ እኔ በጣም አብርሽ ቆይ ይኸውልህ ምን አለ መሰለሽ ይኸውልሽ ስሚ እኔ በጣም በእናትሽ ይኸውልሽ ይኸው በፊት ለፊትሽ አይደል አንድ ነገር ነው የምትፈልጊው ከዚህ በኋላ ለሚያደርግብሽ መጥፎ ነገር ወይም ከዚህ በኋላ ለሚፈጥራቸው ነገሮች ነው አይደል እየተጨነቅሽ ያለሽው ወይም ከዚህ በኋላ ያደርግብኛል ወይም እያንዳንዱን ነገር ወደ ተመልሶ ይደግማቸዋል ብለሽ አስበሽ ነው አይደል? ይኸው በሱ ፊት ራሱ ባለበት ይኸው አብርሃም ባለበት ቃል አስገባልሻለሁ። ከዚህ በኋላ ሆነን አንተ አልተረዳኸኝም። አንተ ከጎኔ አልነበርክም። አንተም ያኔ ትፈርድብኝ ነበረ። በደንብ ነው ማውቀው ገባ። አሁን ላይ ግን እሱ በጣም ብዙ መንገዶች እኔን የሚረዳበት ብዙ መንገዶች ክፍት ነበሩ ገባ። የማይሆን ማንነት እንዲሰጠኝ የሚያደርገው ከዚህ በኋላ ላለው ነው እኮ ያልኩሽ። ከዚህ በኋላ ላለው በቃ አሁን በቃ ያለፉትን ነገሮች እርሻቸው በቃ ኤርሚ ምንም እኮ መጥፎ ነገር ተናግሬሽ ላቅ እችላለሁ፣ ግን ከዚህ በኋላ ተረጁ በቃ ይቅርታ ብቻ እንድታደርጊለት ነው እኮ የሚፈልገው እሱ። እኔ እንደዛ እንደ በፊቱ መመለስ አልችልም። አብርሃም ልቀቂኝ ሞክሪ። እኔ ብቸኛ ነኝ አሁን ላይ ሄርሚ፣ ሁሉም ሰው ከጎን እኔ ከጎንክ ስሆንም አልታየውክም። አብርሃም በቃ ተወኝ። እሺ ልቀቂኝ። እጅ ነው በእናትሽ ትሪስተር ይለጋው እንዴ ወደ ፈልጌ ያደረኩት ነገር የለም እያልኩሽ እኮ ነው አይደል እንዴ?
ሁሉ ነገሮች ወልጅ አይደለም ያደረኩት። በቃ ነገ ደግሞ ወደህ እንደምታደርገው በጣም እርግጠኛ ነኝ ነው ሄርሚ። በእናትሽ እንደዚህ አይነት በቃ ተስፋ ቆርጫለሁ እኔ አብርሃም፣ በእናትህ እንዴ እኔ ባንተ ሁሌ ተስፋ ማልቆርጥ ልቤንም ስለምታውቀው ነው። ዛሬ ባስከፋት ነገ ተመልሼ ይቅርታ ብጠይቃት አንድ ይቅርታ ለሷ በቂ ነው ብለህ ስለምታስብ ነው በደንብ ነው። በቃ ልቀቀኝ፣ አሁን ይቅርታውን ተቀበይ እስቲ ሄርሚ፣ በእናትሽ እኔ እንደዚህ ይቅርታ ምን እንድጠይቀኝ አልፈልግም። ከዛ ባለፈ ደግሞ በቂ ነው። በቃ ቴሌግራም ላይ የደወልክልኝም ለኔ በቂ ነው፣ አያስፈልግም። ካሜራ ይዛችሁ መጣችሁ እኔ እንደዚህ አትበሉኝ። ስለዚህ አሁን መጀመሪያ ይኸውልሽ እስቲ ተረጋጊ። ስሜት ውስጥ ሆነ ከኔ አንተ ማወቅም አልፈልግም፣ መግባባትም አልፈልግም። በጣም ብዙ መስመሮችን አልፌ ወንድ ልጅ ማድረግ ያለበትን ነገር እኔ እንደ ሴት ሆኜ አንተ አልገባህም። ኖ አይቻለሁ፣ ይኸውልሽ ሁሉም ነገር ተረድቻለሁ። በቃ የከፈልሽው መስዋዕትነት እንዳለ ሆኖ ኖ መስዋዕትነቱን ብቻ ሳይሆን እኔ በሱ ተስፋ ላለመቁረጥ በጣም ብዙ መስመሮችን ያለፍኩ ሰው ነኝ። ገባ ቤተሰቦቹ እንደዛ እያሉኝ ምናምን በቃ ማለት መጥፎ ነገር ብለውኝ ሳይሆን በቃ ከሱ ህይወት እንደወጣ በጣም ብዙ መስመር እያሳዩኝ ነበር። ግን እኔ እሱ መርዳት፣ እሱ ማስደሰት፣ እሱ ሁሌም ጤና ሆኖ እንዲታይ፣ ማንም እንዲነካው፣ ማንም እንዲጎዳው ማልፈልግ ሰው ነበርኩኝ ቢገባው ማለት ነው። ግን ዛሬ ላይ ደግሞ እሱ አሰብኩት ወደ ኋላ መለስ ብዬ ከአንድም ሶስቴ ከህይወቴ ውጪልኝ ብሎኛልና የእውነት ከህይወቱ ስላልወጣውለት ነው መሰለኝ ዛሬ እንደፈለገ በቃ ከህይወቴ ውጪ ኤርሚ ላይ ለኛ ከዛ ተመልሼ ስለሚያገኝ ምናምን በቃ ይኸውልሽ ስሚ ይኸውልሽ አንተ ባለበት ነው። ይኸውልሽ ስሚ ትመጣለሽ ግን አብሽ ይኸውልሽ ኤርሚዬ ስሚ በእናትሽ ፕሊዝ አሁን መጀመሪያ የተፈጠሩትን ነገሮች ለመርሳት ሞክሪ። በቃ አሁን ከስሜታዊነት እንውጣና ኖርማል ሆነን እናስብ። በቃ አንቺ ምንድነው ስሜትሽ? በመጀመሪያ አንተ እሱን እንዳለ አልነገርከኝም ነበር። እሱ እንደነበረ አልነገርከኝም። ገባ እኔ እሱን ማገኝበት በጣም እየደወለልኝ ነው፣ ቴሌግራም ላይ እየጻፈልኝ ነው ምናምን ነገር በእጅ ያዙት ወርቅ ከመዳብ ይቆጠራል የሚባል ነገር አለና እሱ ነው ልክ ነሽ። እንደዛ ሲሆን እንደዛ ሲሰደብ ምናምን ምንም እንኳን ተሰምቶት የማያውቅ ሰው ነው። ገባ አሁን ስለሱ እኔ ምንም መጥፎ ነገር ማውራትም አልፈልግም። ግን ደግሞ እኔ በቃ በጣም በብዙ ነገር የተጎዳው ሰው ነኝ። በቃኝ፣ ይበቃኛል። እኔ እግዚአብሔርን የምሬን ነው ማለት ነው። አልኖርልሽም። ልክ ነሽ። እኔ አንደኛ አክብረሽኝ ስለመጣሽ እየታወቀኝ ነው። ስለዚህ እየጠነከርኩ ነው ያለሁት። በቃ ይኸው ስሚኝ ኤርሚዬ፣ አክብረሽኝ ስለመጣሽ በጣም ነው የማመሰግነው። በጣም ትልቅ ሰው ነሽ። እግዚአብሔርን ቅን ልብ ነው ያለሽ፣ እውነቱን ለመናገር ማለት ነው። እኔ አሁን የምፈልገው ካንቺ ምን እንደሆነ ታውቂያለሽ? መጀመሪያ የተፈጠሩትን ነገሮች እንድትረሻቸው ማለት ከቡታጅራ ድረስ እዚህ ተነስቼ የመጣሁት ምን እንደሆነ ታውቂያለሽ? አብርሃም በዚህ ሰዓት በጣም ከፍቶታል፣ ብቸኛ ነው ምናምን ደብሮታል። ሁለታችሁ ደግሞ ተለያይታችሁ ማየት አልፈልግም እኔ እና ያንን ነገር ፕሊስ በቃ ይቅርታ ብቻ አድርጊለት። እኔ እኮ ስለሱ አንድ መጥፎ ነገር የማወራውም ነገር የለም። ግን እኔ እሷ ሁሌ ትጥለዋለች፣ እኔ ያነሳዋለሁ። እንድትጥለው መንገድ ይከፍትላታል፣ እኔ ያነሳዋለሁ። እስከመቼ? እኔም እኮ ሴት ነኝ አይደል እንዴ? እኔም እኮ ከሱ ጋር ወደፊት አስባለሁ። እንደዚህ አይነት ነገር ደግሞ እንደተነጋገርን በቁም ነገር ብዙ የወሰንናቸው ነገሮች ነበሩ። ገባ በጣም ብዙ ጊዜ በእጅ ከሚቆጠሩ በላይ ከጎኑ ነበርኩኝ። ማንም ቢሰድበኝ የእሱን ደስታ እያስቀደምኩኝ ማለት ነው። ይታወቃል። በጣም ቪዲዮ መስራት ስለምናበዛ ይታወቃል። ግን አሁን ይኸውልሽ አንድ በቃ አክብረሽኝ መተሻላ። አሁን ይቅርታውን ለመቀበል ብቻ ፕሊስ፣ በእናትሽ ፕሊስ ኤርሚ። አሁን እኔ እዚህ ድረስ መተክ አሁን ይሄን ነገር በዚህ ሀሳብ ራሱ ተመልሰህ መምጣት አልነበረብህም። ገባ አንደኛ የኔን ውሳኔ ማወቅ ነበረብህ። አንደኛ አንተ ስላልክ አይደለም እኔ ከሱ ጋር ከነገርኩሽ አታደርጊልኝም ብዬ ስላሰብኩኝ ነው። በብዙ ነገር ነው እሱ ልቤን የሚጎዳው። ገባኝ። ከነገርኩሽ ግን አብርሃም አለብልሽ አትመጪልኝም። ያንን አስቤ ነው በቃ ዝም ብዬ ነይ በቃ ኤርሜላ እንዲህ ቦታ ነኝ ነይ ብዬ ጠራሁሽ። ለዛ ነው በእናትሽ ፕሊስ። አይደለም ያ ሁሉ ነገር አብርሃም፣ ያ ሁሉ ነገር ካወራኸኝ በኋላ ስለኛል አይደለም መተው አልችልም። ያ ሁሉ ነገር ካወራኸኝ በኋላ ማለት ነው ቢያንስ ነገሮችን እንዴት ብዬ ላስረዳ? እንዴት ነው ነገሮችን ራሱ እንትን ለማለት የማትሞክረው? ሴት ልጅ ነኝ አይደል? ያ ሁሉ ቃል አውርተን ያ ሁሉ ነገር ተነጋግረን ምናምን ከዛ እኔን እንትን ብለኸኝ አሁን እንደገና ደግሞ ያን ነገር ለማድረግ ስትሞክር በቃ ይደብራል። በቃ ልቀቀኝ አብርሃም። ያለኔ ኑሮ በቃ ችግር የለውም። ምንም የሚፈጠርም ነገር የለም። እንደዛ አይደለም። ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ከመዳብ ይቆጠራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ። ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ አይዞህ አብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም ባንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ። አሁን ይኸውልሽ ህይወት መኖር ይችላል። ከዛ በኋላ አመኘህ እንኳን አሁን ይቅርታ አንቀበል ምን እንዲያደርግልሽ ነው የምትፈልጊው? ምንም በቃ የራስህን ኑሮ ኑር፣ እኔም ደግሞ የራሴን ኑሮ እኖራለሁ። ኖ እንደዛ መሆን የለበትም አብርሃም ተው
እንደዛ መሆን የለበትም። ይበቃኛል። እውነት ስቃይ ይበቃኛል። ዛሬ ታስቀኛለህ፣ ነገ ደግሞ ታስለቅሰኛለህ። እኔ ባንተ ጉዳይ በጣም ብዙ ነገር እያየሁ ነው ያለሁት። በጣም ብዙ ነገር፣ በጣም ማላቃቸው ሰዎች መታወፋቸውን ይከፍቱብኛል። ሁሉም ነገር ምንም ሳይመስለኝ አንተን ብቻ እያስቀደምኩኝ ብዙ መስመር ሄድኩ ሰው ነኝ ቢገባህ ማለት ነው። ግን የኔም ልብ ይሰበራል። ገባ? ይኸውልሽ ከዚህ በኋላ ለሚፈጠረው ነገር በቃ ዋስትናውን እያንዳንዱ ነገር እከስሻለሁ አለሽ አይደል? መስመር እየጻፍኩለት ነበር። ግን ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድ እሱ ማግኘት አልፈልግም። ይበቃኛል። አሬ ኤርሚ ፕሊስ በእናትሽ እዚህ ድረስ መጥተሽ ከቻልክ ደግሞ አትደውልልኝ። ተለሽኛት ይበናት እሄዳለሁ። አብርሃም በእግዚአብሔር ታይ እንዴ በእግዚአብሔር ታይ በቃ ልቀቀኝ አብርሃም። እግዚአብሔር ኧረ ፕሊስ ኤርሚ ሁለተኛ እንደዚህ እንዳትደውልልኝም አልፈልግም። በእናትሽ ኤርሚ እሺ ትንሽ